አገባሃለሁ። በህይወቴ ከሰማኋቸው ቃላቶች ሁሉ እንደዚህ የሚያስደስት ቃል ሰምቼ አላውቅም። እንደዛ ማድረግ በጭራሽ አልፈልግም። ለምን ተብሎ? ምክንያቱም ጄራርዶ የምንተዋወቀው አጭር ጊዜ ነው። ግን እኮ ሊዮ፣ እኔና አንቺ ረዥም ጊዜ ነው የምንተዋወቀው። ስለ ሁሉም ነገር ያለኝን ሀሳብ ታውቂያለሽ። አዎ፣ ግን አንድ ነገር አለ። የፒፔ ነገር አለ። መጠበቅ ይኖርብናል። በዚህ በኩል ሊና፣ በዛ በኩል ክርስቲያን፣ ማርከስም አለ። እና እነሱ ችግራቸውን እስኪፈቱ ቁጭ ብለን ስንጠብቅ እኛ እንጋባም ማለት ነው? ሰዎቹ ችግራቸውን ሳይፈቱ እኛ እናረጃለን። የእነዚህ ሰዎች ችግር እንደማያልቅ እያየሽ አይደል እንዴ? ግን እንዲሁ አያያይ፣ የምን ሰበብ ነው? አንቺ ለእኔ ያለሽን ፍቅር በግልጽ አስቀምጠሸዋል። እኔም እንደዛው። አንድ ላይ ለመሆን ታዲያ ምን አስጠበቀን? ግን እንድትረዳኝ የምፈልገው ነገር የኮሌጅ ትምህርቴንም ሆነ ስራዬን እቀጥላለሁ። እሺ? እሱ ምንም ጥርጥር የለውም። እኔ ደግሞ ልክ እንደ ንግሥት እንከባከብሻለሁ። በጣም እችልበታለሁ፣ ቃሌ ነው። ታውቂያለሽ፣ በሕይወቴ እንደዚህ ተደስቼ አላውቅም። ለምን ደስታችንን አናጣጥመው? ሊዮ፣ እዚህ ምን ታደርጋለህ? ላዋራሽ እፈልጋለሁ። ስራ በዝቶብሽ ኮቴሽ ከመጥፋቱ በፊት ላዋራሽ ብዬ ነው። የተፈጠረ ነገር አለ? አይ ነገሮችን አንቺ እንድትቆጣጠሪ ልጠይቅሽ ብዬ ነው። ሊና ማርያ ላይ በተፈጠረው ነገር ምክንያት ያቆምናቸውን ነገሮች ማለት ነው። ቆይ በትክክል ስለምንድን ነው የምናወራው? አልገባኝም። አብረን ቦጎታ እንድንሄድ ፈልጋለሁ። እኔ ላይ ምርመራ እያደረገ የነበረውን ፖሊስ ታናግሪዋለሽ። እና መቼ ልንሄድ ነው? ነገ እንሄዳለን። እኔ እናንተ ብቻ? አዎ እንደዛ ነው ያልኩት። ምን ይመስልሻል? እናድርገው? ከሽማግሌሽ ጋር ቦጎታ ልትሄጂ ነው? ጆሮሽ አይሰማም ወይስ ምንድን ነው? ብቻሽን ነው? አዎ። የጫጉላ ሽርሽር ነገር ነው ወይስ ምን? እሱን በደንብ አቅዶ ሌላ ቦታ እንድንሄድ ይፈልጋል ሊዮ። ስለዚህ ነገር እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። መመለስ የማትሽበት መንገድ እንደሆነ ታውቂያለሽ? ይሄን ያክል አታካብጂ ሊዝ። አይደለም ሊዮ፣ ስሚኝ፣ ስላስጨነቁሽ ይቅርታ እሺ። ግን ከዛ ሽማግሌ ጋር ዘለሽ የሆነ ነገር ውስጥ ከመግባትሽ በፊት ቢያንስ ለምን ከፒፔ ጋር ለመሆን ለመጨረሻ ጊዜ አትሞክሪ? ድጋሚ ይሄንን መስማት አልፈልግም። እባክሽ ሊዮ፣ ልትሰሚኝ ግድ ይልሻል። ምክንያቱም ብቸኛው የልጅነት ጓደኛሽ እኔ ነኝ። እና አዳምጪኝ ሊዮ፣ አሁን ፒፔ ያለበት ሁኔታ በጣም የተለየ እንደሆነ ሁለታችንም እናውቃለን። ሚስቱ ትታው ሄዳለች እና አንቺ ደግሞ ከተዋወቅሽ ሁለት ጀምሮ አንድም ቀን እሱ ማፍቀር ያላቆምሽ ሴት ነሽ ሊዝ። ወይዘሮ ሶኒያ እኮ አያያይ፣ ወይዘሮ ሶኒያም ሆነች እኔ ምንም ብንል ምንም ማለት አይደለም። ማንም ምንም ቢል ትርጉም የለውም። አሁን ዋናው ነገር አንቺ የምታስቢው ነገር ነው። ሊዝ በእናትሽ አቁሚ፣ በቃ አቁሚ እባክሽ። እኔን ግራ ባለማጋባት ውለታ ዋይልኝ እሺ? ሊዮ ስሚኝ፣ የሆነ ጊዜ ነገሮችን ሳናደርጋቸው እየተጠራጠርን ከምንኖር አድርገናቸው ብንሳሳት ይሻላል ብለሽኝ ነበር። አሁንስ ትዝ አለሽ? እናም የራስሽን ፍልስፍና እንድትከተይ እየመከርኩሽ ነው። ምን ሊፈጠር ይችል ነበር እያልሽ ስታስቢ እንዳትኖር እሺ? ደስታሽ በእጅሽ ነው። አስቢበት።